እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድመው ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ቺፍ የመካኒክ መሐንዲስ የሆነው ጆናታን አንድ ቀን ከስራው ወደ ቤቱ ሲገባ ፈጽሞ ባልጠበቀው መልኩ መኖሪያው ውስጥ ያሉት ቁሳቁሶች ሙልጭ ተደርገው ተወስደው ክፍሉን ኦና ሆኖ ስላገኘው በጣም ደንግጦ ዙሪያውን ሲያማትር ቆየና ወደ ጓዳ በር ሲያመራ ሚስቱ ልጆቹ የሱ እንዳልሆኑና እነሱን ይዛ መጥፋቷን የሚገልጽ ብጣሽ ወረቀት አስቀምጣለት ስለነበር እሱን አንብቦ እንደጨረሰ ወረቀቱን ጣለውና መሬት ላይ ተዘረጋ። ከዚያም አይሆንም እያለ ጭንቅላቱን እያወዛወዘ ከቤቱ ወጣና በዚያው ራሱን ጥሎ ውሎና ዳሩን ጎዳና ላይ ያደረገ። ከወራት በኋላ በመንገድ ዳር መኪና ተበላሽቶባት የተቸገረች ወጣት ሴት ተመለከተና በጸጥታ ወደ አጠገቧ አምርቶ እኔ ችግሩን ማስተካከል እችላለሁ አላት። በመጀመሪያ ደንግጣ ተኩራየችውና አዳፋ ልብሱንና ጎስቋላነቱን አስተውላ ጥርጣሬ ውስጥ ብትገባም በኋላ ግን እንዲያስተካክለው ፈቀደችለት። በመጨረሻ የተፈጠረው ነገር ታዲያ ከሀገሬው አልፎ ዓለምን ያነጋገረ ታሪክን ወልዷል። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። የሌጎስ ነዋሪ የሆነው ጆናታን በተለመደው ሰዓት ከስራው ወደ ቤቱ ሲገባ ፈጽሞ ባልጠበቀው መልኩ መኖሪያው ኦና ሆኖ ስላገኘው በጣም ደንግጦ በሳሎን መሃል ላይ ቆሞ ዙሪያውን ሲያማትር የመመገቢያ ጠረጴዛው፣ ቴሌቪዥኑ፣ ሶፋው፣ በግድግዳው ላይ የተሰቀሉት የሰርጉ ማስታወሻ ፎቶዎች ሳይቀሩ የሉም። በእጅጉ ግራ ተጋብቶ ማራ፣ ሚሚ በማለት መንትያ ሕፃናት ልጆቹን ቢጣራም እየሳቁ እንደተለመደው አባታቸውን ለማቀፍ ሊሽቀዳደሙ አንዳችም መልስ ባለማግኘቱ ወደ ጓዳ በር ሲያመራ መግቢያው ወለል ላይ የተቀመጠ ወረቀት አየና አፈፍ አድርጎ አንስቶ ማንበብ ጀመረ። ይቅርታ ጆናታን፣ መሄድ ነበረብኝ። አንተን እያጭበረበርኩ ለመኖር ሕሊና ያልፈቀደልኝም። ሚሚና ማራ የአንተ ልጆች አይደሉም። ይህንን ውሸት ይዤ መቀጠል አልችልም። ንብረቱን የወሰድኩት ለቀጣይ ሕይወቴ ምንም ነገር ስለሌለኝ ነው። ራስን ጠብቅ። ባለቤትህ አማራ ይላል ጽሑፉ። ወረቀቱን ጣለውና መሬት ላይ ተዘረጋ። በደረቱ ላይ ጥይት የተተኮሰና ሰማይ ምድሩ የዞረበት ያህል ተሰማው። አይሆንም አለ ጭንቅላቱን እያወዛወዘ። በአእምሮ ከልጆቹ ጋር ሲጫወትና ልደታቸውን ሲያከብር የነበረውን ደስታ እያሰበ እየደጋገመ ልጆች አይደሉም እያላለቀሰና ደረቱ ላይ የድንዛዜ ስሜት ጀመረው። ቤቱ ላይ ቀርተው የነበረውን መጋረጃዎች አወለቃቸውና በዚያው ምሽት ጥግ ላይ ተቀምጦ የነበረውን የመኪና ጥገና መሳሪያዎችን የያዘ አሮጌ ሥራ ቦርሳውን ይዞ ከቤት ወጥቶ ሄደ። ዓለም ድብልቅልቅ ያለበት ጆናታን ሁሉንም ነገር ትቶና ራሱን ጥሎ ጎዳና ላይ ለወራት ሲኖር በደህናው ጊዜ የሚያውቁት ሰዎች አሁን ላይ የተንጨባረረ ጸጉሩና ጺሙ የቆሸሸና የተቀዳደደ ልብሱን እያዩ ያን የመሰለ የመኪና መሐንዲስ ምን ነካው እያሉ ሲንሾካሾኩ፣ አንዳንዶች ከንፈራቸውን ሲመጡ፣ የተወሰኑ ሰዎች ሊያናግሩት ቢሞክሩም ለማንም መልስ አልሰጠም። የመካኒክ መሳሪያ የያዘውን ቦርሳ ሸክፎና የተሰበረ ልቡን ይዞ ድልድይ ስር ይውል ያድር የነበረው ጆናታን አሁንም ግን አእምሮና ልቦናው ጥሩ ነበር። አንድ ቀን ጆናታን በመንገድ ዳር የተለመደ እንቅስቃሴውን በማድረግ ላይ ሳለ ጥቁር ዘመናዊ ቅንጡ መኪና አስፋልት ዳር ያቆመች አንዲት ንጹሕ ነጭ ልብስ የለበሰች ዘናጭ ወጣት ሴት አንዴ ሞተሩ ጋር አንድ ጊዜ ደግሞ መሪው ጋር እየሄደች መኪናውን ለማስነሳት ደጋግማ ብትሞክርም ሊሳካላት አልቻለም። የእጅ ሰዓቷን አሁንም እያየች ፊቷ በላብ ተሸፍኖ እየተበሳጨች መሆኑን ያስተዋለው ጆናታን በጸጥታ ወደ ወጣቷ ጋር አመራና እኔ ችግሩን ማስተካከል እችላለሁ አላት። ወጣቷ ደንገጥ ብላ አተኩራ አየችውና አዳፋ ልብሱንና ጎስቋላነቱን አስተውላ ጥርጣሬ ውስጥ ገባች። ማለበል ስትለው ጆናታን እባላለሁ፣ የመኪና መሐንዲስ ነበርኩ። አሁንም ግን አእምሮዬ እንዳለ ነው
አላት ቆፍጠን ብሎ። ሁኔታውን አጤነችና ሁሉንም ነገር ሊለውጥ የሚችል የኩባንያ ቦርድ ስብሰባ አለብኝ። 45 ደቂቃ ብቻ ነው የቀረኝ። እናም የማይሆን ነገር ከሰራህ ለፖሊስ አስይዝሃለሁ አለችው። ጆናታን መልስ ሳይሰጣት መፍቻውን አወጣና ባትሪውን፣ ኬብሎችንና ሞተሩን እያፈራረቀ እየተመለከተ ችግሩን ፈለገ። ከዚያም ጥገናውን ጀመረና ሲሰራ ቆይቶ አሁን ሞክሪው አላት ተረጋግቶ። ወደ ጋቢና ገባችና ቁልፉን ስታዞረው ሞተሩ በትክክል ተነስቶ መስራት ሲጀምር በአድናቆት አፏ ተከፈተ። ጆናታን የእጆቹን አቧራ እያራገፈ ወደ ኋላ መለስ ሲል ከመኪናው ዘላ ወጣችና እንዴት አድርገ ሰራኸው? የኋላ ታሪክህን ንገረኝ አለችው። ጆናታንም የደከመ ፈገግታ እያሳያት እንደነገርኩሽ መካኒክ ኢንጂነር ነበርኩ አላትና ሚስቱ ስላደረገችው ነገርና ስለሚወዳቸው መንትያ ልጆቹ በአጭሩ ነገራት። አሁን በጎዳና ላይ እንደሚኖርም አከለላት። በታሪኩ ልቧ ክፉኛ ተነክቶ ከኔ ጋር ወደ መኪና ግባ ብላ በሩን ስትከፍትለት ጆናታን ትንሽ አመነታና ገብቶ ቁጭ ሲል ስሟን ሞኒካ ጆንሰን ብላ ተዋወቀችው። ሞኒካ ተራ ሴት አልነበረችም። ብሩህ አእምሮ ያላት ቱጃር የአንድ ቴክኖሎጂ ካምፓኒ ዋና ስራ አስፈጻሚና ባለቤት ነች። ጆናታን ለአንተ አንድ ነገር ማድረግ እፈልጋለሁ አለችው በለስላሳ ድምፅ ፈገግ እያለች። እጆቹን በጉልበቶቹ ላይ ጭኖ ዝም አለ። እንደዚህ አይነት ምቾት ከተሰማው ብዙ ጊዜያት አልፈዋል። ደህና ነህ አይደል ብላ በቀስታ ጠየቀችው። ጆናታን በአዎንታ አንገቱን ነቀነቀና አይኖቹን ከመስኮቱ ውጭ ተከለ። መኪናዋን በፍጥነት ነድታ ስብሰባውን ከጨረሰች በኋላ እንደምታገኘው ነግራው እስከዚያ አንድ ወዳጇ ንግድ ቤት አረፍ እንዲል አድርጋው ሄደች። ሞኒካ ከቦርድ ስብሰባዋ እንደተመለሰች ደቂቃ ሳታባክን ጆናታን ጋር ሄደችና ተያይዘው ወደ መኖሪያ ቤቷ አመሩና እዚያ እንደደረሱ የታጠቁ የደህንነት ሰዎች ያሉበትን በር አልፈው ወደ ውስጥ ገቡ። እጅግ ዘመናዊ ቅንጡና ትልቅ ቤት ሲሆን ጆናታን ትንፋሹን በጉሮሮው ውስጥ ይዞ በአግራሞት ቃኘውና ወርደው በሚያብረቀርቅ ወለልና አትክልት ቦታው ላይ አልፈው ወደ ውስጥ ገቡ። ቀጥሎም ገላውን እንዲታጠብ ነግራው ለሰራተኛው ፀጉር አስተካካይ እንዲጠራና ከቡቲክ ልብሶችን እንዲገዛ አዘዘችው። ጆናታን ፀጉሩን ተቆርጦና ተጣጥቦ ሲመጣ ከቀደመው ፍጹም ሌላ ሰው ሆኖና አምሮበት የተመለከተችው ሞኒካ ፈገግ አለችና ጥቁር ጂንስ፣ ጥርት ያለ ሰማያዊ ሸሚዝና ጥቁር ስኒከር ሰጠችው። እሱም ራሱን እስኪጠራጠር ዘነጠ። ወደ ዋናው ቤት ሲገቡ ሳሎኑ በጣም ግዙፍ ዘመናዊ የቤት ዕቃዎች የሞሉበትና የሚያብረቀርቁ መብራቶች የተገጠሙለት ነበር። እዚያ ትንሽ ካረፈ በኋላ ፎቅ ላይ ወደሚገኝ የእንግዳ ማረፊያ ክፍል ወሰደችው። እዚህ ማረፍ ትችላለህ ስትለው እኔን አታውቂኝም፣ ለምን እንዲህ እንደምታደርግ ያላውቅም ብሎ አመነታ። ዛሬ በጣም የሚያስፈልገኝን ነገር ነው ያገዝከኝ። ብዙ ነገር አጣ ነበር፣ የረዳኸኝ ደግሞ ደግ ስለሆንክ ነው አለችው። በማግስቱ ጠዋት ሞኒካ ጆናታንን ይዛ ወደ ኩባንያዋ ዋና መስሪያ ቤት ስትሄድ እዚያ ግዙፍ መስሪያ ቤት ውስጥ ሰራተኞች ስራቸውን እየከወኑ እየተንቀሳቀሱ አለቃቸውን ሲያዩት በአክብሮት ተቀብለዋት እሷም አጸፋውን እየመለሰች ከጆናታን ጋር በጣም ወደሚያምረው የግል ቢሮዋ ገብተው ቁጭ አሉ። ትንሽ ቆይቶ ሞኒካ አንድ ሰነድ አወጣችና አንድ እቅድ አለኝ ብላ ሰጠችው። ይህ ምንድን ነው ሲል ጠየቃት። በሌጎስ ውስጥ ምርጡን የመኪና ምህንድስና ጋራጅ ላይ ኢንቨስት ማድረግ እፈልጋለሁ፣ ለዚያ ደግሞ ትክክለኛው ሰው ነህ ስትለው የጆናታን አይኖች በአግራሞት ተከፈቱና ይህን ማድረግ የለብሽም አላት። ሞቅ ባለ ስሜት ፈገግ ብላ ግዴለህም ትሰራዋለህ ስትለው በጉሮሮው ውስጥ ቃላቶች ተጣብቀውበት እሺ አመሰግናለሁ አላት በሹክሹክታ። በሚቀጥሉት ጥቂት ሳምንታት ውስጥ የጠበቆችና የቢዝነስ አማካሪዎችን አስመጣችና ስለ ጠቅላላ ግንባታ ሁኔታ ጥልቅ ውይይት አደረጉ። በተወሰኑ ወራት ውስጥ ጆናታን ከላይ ሆኖ የሚመራው ጄ እና ኤም አውቶቴክ የተባለ እጅግ ዘመናዊ ጋራጅ በሌጎስ ማዕከላዊ ቦታ ላይ ከፈቱና 5 መካኒኮችን ለመጀመሪያው ጊዜ ይዞ ስራ ጀመረ። ጄ እና ኤም አውቶቴክ በአጭር ጊዜ ውስጥ በከተማው የተመሰከረለት የመካኒክ ተቋም ሆኖ የቀጠለ ሲሆን አንድ ቀን ምሽት ላይ ሞኒካና ጆናታን በሰገነቱ ላይ ጭማቂ እየጠጡ ስላለፈው ሕይወት መወያየት ጀመሩና ስላደረግሽልኝ ነገር ሁሉ አመሰግናለሁ፣ እኔን ወደ ሕይወት መልሰሽኛል ሲላት አይ አንተ ራስህ ነው የተነሳው አለችው። ጨዋታቸውን በጥልቅ ቀጥለው ሞኒካ የሆነ ነገር ለመናገር ፈልጋ ቃላትን ስትመርጥ የጆናታን ስልክ ጮኸ። የማይታወቅ ቁጥር ነበር። ሄሎ ሲል በሚንቀጠቀጥ ድምፅ በሹክሹክታ ጆናታን እኔ አማራ ነኝ ስትል ደንግጦ አይኖቹ እየሰፉ ሲሄዱ እርዳታን እፈልጋለሁ፣ እባክህ ሚሚና ማራን የሚይዛቸው ሌላ ሰው ላገኝ አልቻልኩም፣ እነሱም አንተን ይፈልጋሉ
ስትል ንግግሯን ቀጠለች። አሁን የት ነሽ አላት ጮክ ብሎ። እዚሁ ነኝ ከደጃፋችሁ ላይ። ስልኩን በጆሮ ላይ እንደሰካው ተነስቶ ወደ ውጭ ሲወጣ እጁ ይንቀጠቀጥ ነበር። ዓለሙን ያበላሸችውና ደስታውን የሰረቀችው ሴት መሆኗን እያሰበ ሲሄድ ሞኒካም እየተከተለችው ወጡና ሲመለከቱ አማራ ከመንትዮቹ ልጆቿ ጋር እጅግ ተጎሳቁላ ቆማ ሲያይ ጆናታን በአንድ ወቅት የወዳት የነበረችውን ሴት ፈጽሞ አልመስልህ አለችው። ውበቷና ገጽታዋ ጠፍቶ ያደፈ ልብስ ለብሳ ከጎኗ አሁን 7 ዓመት ላይ የሚገኙት ሁለቱ ሕፃናት ቆመው ሲመለከቱ ሞኒካና ጆናታን በአግራሞት እርስ በእርሳቸው ተያዩ። ሚሚና ማራ ልብሳቸው አቧራ ሆኖ ጉንጮቻቸው በደረቅ እምባዎች ተሸፍነው ቢሆንም አይኖቻቸው አሁንም ማንነታቸውን በጉልህ ያሳዩ ነበር። ጆናታን ሲያያቸው አንዳች ነገር ሰውነቱን ሲወረው እነሱም እንዳዩት እየጮሁ ምንም ሳያመነቱ ሮጠው ሲመጡ በጉልበቱ ተንበርክኮ ጠበቃቸውና በእቅፉ ውስጥ ገቡ። ልጆቹ ሲያለቅሱ ጆናታን ቃላት ሳይተነፍስ በስስት ጸጉራቸውን ሲዳብሳቸው ሞኒካ ጥቂት እርምጃዎች ራቅ ብላ ቆማ በጸጥታ ትመለከታለች። ከዚያም ቀስ ብሎ ወደ አማራ ሲመለከት አንገቷን ደፍታ ልታየው አልደፈረችም። ሞኒካ ሁሉንም ወደ ቤት ገብተው እንዲነጋገሩ ነግራቸው ሳሎን ውስጥ ካለው ወንበር ላይ ተቀመጡና ለትንሽ ጊዜ ከባድ ጸጥታ ውስጥ ከቆዩ በኋላ ማውራት ሲጀምሩ ሞኒካ ለልጆቹ ጭማቂና ሞቅ ያለ ምግብ እንዲሰጧቸው ለሰራተኞቹ አዘዘችና ወደ ማረፊያ ክፍል ወሰደቻቸው። የጥፋተኝነት ስሜትን የተሸከመችው አማራ በሀፍረት እየተናጠች በለስላሳ ድምፅ ለሁለተኛ ዕድልና ለልመና አልመጣሁ። ያ እንደማይገባኝ ያውቃለሁ። እውነቱን እንድታውቅ ብቻ ነው የምፈልገው። መንትዮቹ ያንተ እንዳልሆኑ ማረጋገጫ የነበረው የዲኤንኤ ውጤት ፎርጂድ ነበር። ያ ሰው ነው ያታለለኝ። እኔም አላውቅም ነበር አለችውና እንባዋ በጉንጮቿ ላይ ወረደ። ከዚያም ገንዘቡንና ንብረቱን ሁሉ ወሰደና አባረረን። ከዚያም ከቦታ ወደ ቦታ እየሄድን እንኖር ነበር ስትል ጆናታን እየተቁነጠነጠ ቀስ ብሎ ወደ ኋላ ዘንበል አለ። ጆናታን ድምፁን ዝቅ አድርጎ ምን እንደምል አላውቅም፣ በራስ ሰው መካድ በጣም ከባድ ነው። አሁን ያለፈው ነገር አልፏል ብሎ ፊቱ በሐዘን ተጨማዶ አንገቱን ደፋና ዝም አለ። ይቅር በለኝ። አሁን ለኔ ሳይሆን ለልጆቹ ወደፊት መልካም ሕይወት ይገባቸዋል ብዬ ነው የመጣሁት ስትለው ጆናታን ተነስቶ ቀስ ብሎ ወደ መስኮቱ ሄዶ ትንሽ በዝምታ ቆም ብሎ እንደገና ዞረና ግድ የለም ልጆቹን እኔ እንከባከባቸዋለሁ፣ የአብራኬ ክፋዮች ናቸው ሲል እያለቀሰች አንገቷን ነቀነቀች። ቀጠለና አንቺን ግን እንደ ሚስት ወደ ሕይወቴ ልመልስሽ አልችልም፣ በሩ ተዘግቷል አላትና ከቦርሳው የቼክ ደብተሩን አውጥቶ 2 ሚሊዮን ናይር ጻፈበትና ቆርጦ እየሰጣት ትንሽ ንግድ ለመጀመርና የማረፊያ ቦታ ለማግኘት በቂሽ ነው ብሎ ሲሰጣት አማራ ቼኩን እየተመለከተች በአግራሞት አፏን ከፈተች። ጆናታን ምን እንደምል አላውቅም፣ በጣም አመሰግናለሁ አለችና ወደ ሞኒካ ዞራ በሹክሹክታ አንቺንም ስለ ደግነትሽ አመሰግናለሁ ብላ ልትወጣ ስትል ለዛሬ ማታ እዚህ ማረፍ ትችያለሽ፣ ነገ ማረፊያ ቦታ እንድታገኝ እንረዳሻለን አለቻት ሞኒካ። ከቀናት በኋላ ምሽት ላይ ጆናታን ብቻውን በሰገነቱ ላይ ተቀምጦ ሳለ ሞኒካ 2 ብርጭቆ ጭማቂ ይዛ መጣችና አንዱን ከፊቱ አስቀምጣ ከስከዛሬው በተለየ ስሜት ጥቂት ሲጨዋወቱ ቆዩና ጆናታን ለረጅም ጊዜ መናገር የፈለግኩት ነገር አለ፣ ሞኒካ እወድሻለሁ አላትና ምንም ነገር ከመናገሯ በፊት ብድግ ብሎ ከኪሱ ትንሽ ጥቁር ሳጥን አወጣና ቀስ ብሎ ከፍቶ የሚያምር ቀለበት አንስቶ አፈቅርሻለሁ፣ እናም የቀረውን ሕይወቴን ካንቺ ጋር ማሳለፍ እፈልጋለሁ፣ ታገብኛለሽ ሞኒካ ሲል ጠየቃት። ሞኒካም ፊቷ እያበራ እኔም እወድሃለሁ እሺ አለችው። ጆናታን አስከትሎ ወደ ልጆቹ ክፍል አምርቶ ቀስ ብሎ ከፍቶ ሲገባ ሚሚና ማራ ተጠጋግተው ተኝተው ስለነበር ድምፁን አጥፍቶ ተቀመጠና ከነሱ ውጭ ያሳለፈውን 5 ዓመታት ያሰላስል ገባ። 5 የልደት ቀናት፣ በመቶዎች የሚቆጠሩ እቅፎችንና የመልካም ምሽት ልውውጦችን ቢያመልጠውም አሁን ግን በሰላም ዳግም አግኝቷቸዋል። ትንሽ ቆይቶ ሞኒካ ብርድ ልብስ ይዛ ገባችና ከጎኑ ተቀመጠች። አሁንም በጎዳና ላይ ያለው ይመስለኛል። በክፍሉ ዙሪያ የማየው ነገር ሁሉ ህልም ብቻ ነው የሚመስለኝ አላትና ጆናታን እጇን አጥብቆ እየያዛት ይህ እውነት ነው ጆናታን፣ ከእንግዲህ ብቻህን አይደለህም አለችው። ጆናታንም ፈገግ አለ። ከ3 ወራት በኋላ የቴክኖሎጂ ቢሊዮነሯ ሞኒካ ጆንሰንና በአንድ ወቅት ቤት አልባ የነበረው አሁን በከተማ ውስጥ የሚገኝ ትልቅ የመኪና ጋራጅ የሚመራው መሐንዲስ ጆናታን የሰርግ ቀን እንደተቆረጠለት ይነገር ጀመር። ዕለቱም ደረሰና በጣም የሚያምር ግን ቀላል ሰርግ ከሚያብረቀርቅ ትርኢት ጋር ተሰናድቶ ወዳጅ ዘመድና የሥራ ባልደረቦቹ ደስታውን ሊጋሩ በተሰባሰቡበት ሞኒካና ጆናታን በሙሽራ ልብሳቸው ተውበው መድረኩ ላይ ሲቆሙ ሚሚና ማራ
አበባ ያለበትን ዘንቢል ይዘው ፊታቸው በደስታ እያበራ የአበባ ቅጠሎችን ወደ መተላለፊያው ይወረውራሉ። አማራ ቀላል ቀሚስ ለብሳ ከፊት ረድፍ ላይ በጸጥታ ተቀምጣ የነበረ ሲሆን ጆናታን በሰጣት ገንዘብ ቡቲክ ከፍታ ሕይወቷን እንደገና ማስኬድ ጀምራ በጥሩ ሁኔታ ላይ ትገኛለች። ብዙም ፈገግ ባትልም አይኖቿ በሥነ ሥርዓት ውስጥ ያሉትን እያንዳንዱን ኩነት በጥሞና ይከታተላሉ። ሞኒካ እንደ ከዋክብት የሚያብረቀርቅ የተለበጠ ነጭ ቀሚስ ተጎናጽፋ ፈገግ እያለች ከጆናታን ጋር እጅ ለእጅ ተያይዘው የታዳሚውን የእንኳን ደስ አላችሁና መልካም ምኞትን ይቀበላሉ። ከአንድ ዓመት በኋላ የሞኒካና የጆናታን ትዳር በወንድ ልጅ ተባረከና ሕፃኑን ኦቢና ሲሉ ሰይመውት ቤቱ ዳግም በሙሉ ደስታ ሕያው የሆነ ይመስላል። መንትዮቹም ወንድማቸውን ሲያጫውቱ የሚውሉ ሲሆን ቱጃሯና የትልቅ ካምፓኒ ዋና ሥራ አስፈጻሚ የሆነችው ሞኒካ የሦስት ልጆች እናት ስትሆን በአንድ ወቅት በክህደት ልቡ የተሰበረው ጆናታን አሁን ዓለሙ ሞልቶለታል። በሌጎስ ውስጥ በጣም የተከበሩ የንግድ ባለቤቶች ሳይቀሩ ጄና ኤም አውቶ ቴክኖሎጂ ተቋምን ለመጎብኘት ሲመጡ ሞኒካም ኮንፈረንሶችንና የቴክኖሎጂ ኤክስፖዎችን ስታስተናግድ ጆናታን ወጣት ተተኪ ተለማማጅ መሐንዲሶችን ሰብስቦ ዕውቀትን ያካፍላል። አንድ ቀን ከሰዓት በኋላ ሞኒካ በቤቷ ቢሮ ውስጥ ላፕቶፓን እየተመለከተች ሳለ እንግዳ የሆነ ኢሜይል በመልእክት ሳጥኗ ውስጥ ሲገባ ከፍታ ስትቃኘው ማክስዌልና የተጨበረበሩ የዲኤንኤ ውጤቶች ሚስጥራዊ መረጃ ይላል ርዕሱ። ማክስዌል ማለት የጆናታን ሚስትን አታሎ የወሰዳት ግለሰብ መሆኑን ስለምታውቅ አፏን ከፍታና አይኖቿን አብርታ ሰነዶቹን ስትቃኝ የተላከው ሰነድ እውነተኛ የዲኤንኤ ውጤቶችና የድምፅ ቅጂዎችን የያዘ ሲሆን መንትዮቹ ማራና ሚሚ በእውነቱ የጆናታን ልጆች እንደሆኑ በማስረጃ ይገልጻል። የሞኒካ ልብ ከፍ ብሎ እየመታ ተነስታ ሮጠችና ለጆናታን ስለ ኢሜሉ ስትነግረው ትንሽ በጸጥታ ቆየና ያንን አውቅ ነበር፣ ይህ ዜና ለእኔ ልክ እንደ ቦነስ ነው አላትና እጅ ለእጅ ተያይዘው በመስኮት ወደ ውጭ ሲመለከቱ ሚሚ፣ ማራና ሕፃን ኦቢና የአትክልት ስፍራው ውስጥ ይቦርቃሉ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ባልና ሚስቱ ከልብ ፈገግ አሉ። በሚቀጥለው ቀን ከሰዓት በኋላ የቤቱ በር ሲንኳኳ ማን ሊሆን ይችላል ብለው ጥንዶቹ አንድ ላይ ሲወጡ አንዲት ወጣት ጥቁር ሰማያዊ ጃኬት ለብሳና የፕሬስ ባጅ ደረቷ ላይ አንጠልጥላ ደጃፉ ላይ ቆማለች። በለስላሳ ድምፅ ጤና ይስጥልኝ፣ ፎለር እባላለሁ። የዘጋርዲያን ናይጄሪያ ጋዜጠኛ ነኝ። ያለ ቀጠሮ በመምጣቴ ይቅርታ ጠይቃለሁ። ስለ አስደናቂው በጎዳና ላይ ድንገት በተከሰተ ገጠመኝ የተነሳውና ስለከፈታችሁት ሞዴል የሚሆን ጋራጅም ዝርዝር መረጃዎችን ሳጠናከር ቆይቻለሁ። እናም ለብዙዎች አነቃቂና የተስፋ ምልክት የሆነውን ይህን ታሪካችሁን ለሕዝብ አልገለጽንም። አሁን መልካም ፈቃዳችሁን ለመጠየቅ ነበር የመጣሁት አለች በትህትና። ሞኒካና ጆናታን በጣሙን ተገርመው ሲያዳምጧት ቆዩና ሞኒካ በሐሳብ የነጎደ የሚመስለውን ጆናታንን ስትመለከተው ጭንቅላቱን በአዎንታ ነቀነቀና ነገ ተመልሰሽ ነይና ምላሹን እናሳውቅሻለን አላት በአክብሮት። ሁለታችሁንም በጣም አመሰግናለሁ ብላ ሄደች። ጆናታን በሩን ቀስ ብሎ ዘጋና ሞኒካን እየተመለከታት ጋዜጠኛዋ ስላለችው ነገር ምን ታስቢያለሽ ሲላት ፈገግ አለችና ዓለም ተጨማሪ ጆናታንን እንደምትፈልግ አስባለሁ አለችው። የቀድሞ የጆናታን ሚስት የነበረችው አማራ ቡቲኳን ወደ ስኬታማ የፋሽን መደብር አሳድጋ ቤቷንም ወደ አፓርታማ የቀየረች ሲሆን ጆናታን ከሞኒካ ጋር የገነባውን አዲስ ሕይወት በማክበር ርቀቷን ጠብቃ አልፎ አልፎ እየመጣች ትጎበኛቸዋለች። ልጆቿንም ታይ ነበር። ጆናታንም ቢሆን ቁስሉ ሙሉ በሙሉ ባይፈወስም ስሜቱ ግን ሰላም ነበር። አንድ ቀን በምሳ ሰዓት ገደማ ሞኒካ ከሚሚና ማራ ጋር ተቀምጣ አትክልቶቹን ሲቆርጡ ጆናታን ከቤት ውጭ ስጋ ሲጠብስ ሳለ ሚሚ የሆነ ነገር መጠየቅ እችላለሁ አለቻት ለሞኒካ ፈገግ እያለች። እሺ ውዴ ጠይቂኝ ስትላት ከአባዬ ጋር ከመገናኘትሽ በፊት ብቸኝነት ተሰምቶሽ ያውቃል? እየሳቀች አዎ ውዴ፣ በገንዘብ ብዙ ነገር ማድረግ ይቻላል፣ ግን ደግሞ ባዶነት ይሰማሻል። አባትሽን ካገኘው በኋላ ግን እናንተም ተጨምራችሁ ሕይወቴን በፍቅር ሞልታችሁታል አለችና
ሁለቱንም ሞቅ ባለቅፈ ውስጥ አስገባቻቸውና ልክ እኔ እንደወለድኳችሁ ያህል ወዳችኋለሁ አለች በሹክሹክታ። ሞኒካና ጆናታን ታሪካቸው ለሕዝብ ይፋ እንዲሆን በመወሰናቸው የሀገሬው ትልቁ ጋዜጣ ዘ ጋርዲያን ናይጄሪያ ከተበላሸ መኪና አጠገብ የተጠነሰሰ የቢሊዮነሯ ሴትና የጎዳና ነዋሪው ፍቅር በሚል ርዕስ ጉዳዩን ሲያትተው በቴሌቪዥን ጣቢያዎች፣ በሁሉም ማህበራዊ ሚዲያዎች ላይ የወቅቱ ቁጥር 1 እይታ ያለው ክስተት ሆኖ ተመዝግቧል። ይህንንም ተከትሎ ጆናታንን ብዙ ሚዲያዎች ለቃለ መጠይቅ ጋብዘውት ክስተቱን በሰፊው አብራርቷል። በመቶዎች የሚቆጠሩ ሰዎች በኢሜይል መልእክት አድናቆታቸውን ሲቸሩት፣ ከነዚህም ውስጥ በጆናታን አማካሪነት ስር ስልጠና የወሰዱ ወጣት መካኒኮች ይገኙበታል። ከነዚህ አንደኛው በተለየ መልኩ በእጅ የተጻፈ ደብዳቤ በፖስታ አሽጎ ልኮ ስለነበር ጆናታን በጥንቃቄ ከፈተውና ከሞኒካ ጋር ማንበብ ጀመሩ። ጆናታን፣ እኔ ካንተ ልምድና ስልጠና ከወሰዱ ወጣቶች ውስጥ አንዱ ነበርኩ። ላታስታውሰኝ ትችላለህ፣ እኔ ግን በሕይወቴ ሙሉ አልረሳህም። መኪና ከማስተካከልም የበለጠ ሕይወትንም አስተምረኛል። ትህትናን፣ ተግሳጽንና ደግነትን አስተማርከኝ። በጣም ተስፋ ቆርጬ ነበር። ሥራ ካገናኘኝም በኋላ ሥራው ሕይወቴን ቀይሮታል። እውነትን ስለኖርክ አመሰግናለሁ። ዘመንህ ለዘላለም የተባረከ ይሁን። የሁልጊዜ አመስጋኝህ ኤሜካ ይላል። ጆናታን ደብዳቤውን አጣጥፎ በደረቱ ላይ አጣብቆ ይዞት ቆየና በትክክልም ለሰዎች ተርፌያለሁ አለ። ከዓመታት በኋላ መንትዮቹ ሚሚና ማራ ከዩኒቨርሲቲ በሕክምና ዲግሪ ተመርቀው ጎን ለጎን ቆመው በኩራት ፊታቸው እያበራ ጆናታን ከሞኒካ ጋር ከፊት ረድፍ ተቀምጠው በምረቃ ፕሮግራም ወቅት ከማንም በላይ በደስታ ያጨበጭቡ ነበር። በዕለቱ አብራ የታደመችው የሥጋ እናታቸው አማራ ወደ ሞኒካ ቀረበችና ልጆቼን እንደራስሽ ልጅ ስለወደድሻቸውና ለዚህ ቀን ስላበቃሻቸው አመሰግናለሁ አለቻት። ሞኒካ ተቀብያለሁ በሚል ራሷን ነቀነቀች። ከአንድ ዓመት በኋላም ሚሚና ማራ በስልጠና ዘመናቸው ከተገናኟቸው ሁለት ወጣት ዶክተሮች ጋር ፍቅር ያዛቸው። ከተወሰነ ቆይታ በኋላም መንትዮቹ የጋራ ሰርግ ድግስ ተዘጋጀላቸውና ለቤተሰቡ ድርብ የደስታ ቀን ሆነ። በዚያ ደማቅ ቅዳሜ በመናፈሻው ውስጥ በዛፎች መካከል የተንጠለጠሉ የሚያማምሩ መብራቶች ብልጭ ድርግም እያሉና ሙዚቀኞች ለስላሳ የፍቅር ዘፈኖችን እያሰሙ እንግዶች ቦታቸውን መያዝ ጀመሩ። ጆናታን እና ሞኒካ የሴት ልጆቻቸውን እጅ ይዘው ወደ መተላለፊያው መሄድ ከጀመሩበት ጊዜ የበለጠ ስሜታዊ ነገር አልነበረምና ታዳሚው በደስታ እልልታ ቦታውን አደመቁት። ሚሚ ወደ አባቷ ዞረች። አይኖቹን እየተመለከተች አመሰግናለሁ አባዬ ስትለው፣ በሌላኛው በኩል ማራ ሞኒካን እየተመለከተች ማሚ በጣም የምትመችን አይነት እናት ስለሆንሽልን አመሰግናለሁ ስትላት፣ አባትና እናት ይበልጥ ስሜታዊ ሆነው ሁለቱም በእንባ ታጅበው ፈገግ አሉ። ጆናታንና ሞኒካ በዚያው ቀን ምሽት አብረው በሰገነቱ ላይ ተቀምጠው ሞኒካ ጭንቅላቷን በደረቱ ላይ እያሳረፈች በሹክሹክታ ከዚያ ሁሉ መንገድ በኋላ አሁንም በጋራ ቆመናል ስትለው፣ አዎ ሕይወት የበለጠ ጠንካራና ሰላም ያላት ሆናልናለች አላትና በጋራ ፈጣሪያቸውን አመሰገኑ። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።